እስኪ ዛሬ መናቅ ትታችሁ የአባቶቻችሁን ጥበብ ላሳያችሁ። በዚህ 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 በተለያዩ ነገሮች ውሃ ልትጠጡ ትችላላችሁ። ነገር ግን የበፊት አባቶቻችን ይሄ ማለት ኢትዮጵያዊ ብቻ አይደሉም፣ በዓለም ላይ ያሉ አባቶቻችን የሚያውቁት ሳይንስ ፕሩቭ ያደረገው ነገር ግን አሁን ደግሞ ሳይንስ ሆን ብሎ ያበላሸውና የማንጠቀምበትን ሚስጥር ልንገራችሁ። በድሮ ጊዜ ሰዎች የተለያየ ነገር ይቆርጣቸውና ቁስል ይወጣባቸዋል፣ የተለያየ ነገር ይሆናሉ። ነገር ግን ሰዎች ሳያውቁም ይሁን አውቀው የሆነ ዘዴን ይጠቀማሉ። ምን ያደርጋሉ መሰላችሁ? ውሃ ይቀዱና በውሃ ቁስሉን ከማጠባቸው በፊት ከ8 እስከ 10 ሰዓት ውሃውን በማስቀመጥ ብቻ ይታገሱና ይጠብቃሉ። የዚህ ጊዜ እንግዲህ ሰዎች ምንድነው ለዚህ ሰውዬ ቶሎ አደርሱለትም ወይ ቁስሉን ለምን አታጥቡበትም ወይ ብለው ሊከራከሩ ይችላሉ። ሂለሮች ወይም ደግሞ አዳኝ የምንላቸው በዛ ጊዜ የነበሩ የጤና ባለሙያዎች ግን በፍጹም ይሏቸዋል። ለምን አያውቁትም? ውሃውን ወዲያው ቀርተው እዛ ሰውዬ ቁስል ላይ ቢያጥሙለት ቁስሉ በኢንፌክሽን ይበከልና ቁስሉ ይበሰብሳል፣ እግሩ ይቆረጣል፣ ወይም ሰውየው እንዲሞት ይሆናል ማለት ነው። ነገር ግን ያንን ያክል ሰዓት ከተጠበቀ ሰውየው የመዳን ቴንደንሲው በጣም ከፍተኛ ይሆናል፣ ቁስሉን በአግባቡ ይጠረግለታል። የዚህን ምክንያት አያውቁም። ምክንያቱ እንግዲህ በሸክላ ስታስቀምጡት አይሰራም፣ በፕላስቲክ ብታስቀምጡት አይሰራም፣ በጠርሙስ ብታስቀምጡት አይሰራም። ይሄ ነገር የሚሰራው በምን ብቻ ነው? በኮፐር የውሃ ማስቀመጫ ከተቀመጠ ብቻ ነው። እስቲ ከሳይንስ ጋር አያይዤ ልንገራችሁ። ይኸውላችሁ እኛ ብዙ ጊዜ ውሃ ጥርት ብሎ ለአይናችን ከታየ ሁል ጊዜ ንጹህ ይመስለናል። አንዳንድ ጊዜ ከውጭ ገዝተን የምናመጣቸው የፕላስቲክ መጠጫዎች ውስጥ የተከተቱ ውሃዎች ታሽገው ከሚመጡ ውሃዎች ይልቅ ምናልባት የቧንቧ ውሃ ንጹህ ሊሆን ይችላል። ንጹህ ማለት ለአይናችን ብቻ በምናየው አይደለም። ያ ማለት በውስጡ የሚይዛቸውን ባክቴሪያዎች፣ በውስጡ የሚይዛቸውን ነገሮች ግን ይናገራል ማለት አይደለም። ይኸውላችሁ የድሮ አባቶቻችን ምን ያደርጉ ነበረ? ያለምንም ማጣሪያ ምንም ባለመጠቀም እናንተ በየትኛውም የላብራቶሪ ሲስተም ፊልተር አድርጋችሁ ያመጣችሁትን ውሃ አስቀምጡ አጠገባቸው። እነሱ በጣም ቆሸሸ የሚባል ውሃ ከወንዝ ይቅዱና እናንተ በፕላስቲክ ወይም በጠርሙስ ዕቃ አስቀምጡት። እነሱ ደግሞ በኮፐር ወይም በመዳብ በተሰራ ኩባያ ውስጥ ወይም እንስራ ውስጥ ያስቀምጡት። ከዛ በኋላ በማግስቱ ብትመጡ ወይም ደግሞ ከ6 እስከ 8 ሰዓት ወይም ከ8 እስከዛም በላይ እስከ 10 ሰዓት እንደዚህ ቆይታችሁ ብትመጡ ምን ይሆናል? ከእናንተ ይልቅ በላብራቶሪም በክሊኒካሊም የተሻለ የሚባለው በኮፐር የተቀመጠው ውሃ ነው። ከባክቴሪያ የጸዳ ከኢንፌክሽን የጸዳ ጥርት ያለ ኩልል ያለ ውሃ፣ ምንም አይነት በሽታ የማያመጣ እንዲሁም የሰው ዳይጀስቲቭ ኤይድን ወይም ደግሞ የምግብ መፍጨት ስነስርዓትን ሜታቦሊክን ሊያሻሽል የሚችል ጤናን ሊጠብቅ የሚችል ውሃ የሚሆነው በመዳብ ውስጥ የተቀመጠ ነው። ይሄ እንግዲህ በኬሚስትሪው ዓለም ኦሊጎ ዳይናሚክ ኢፌክት ይባላል። ይሄ ማለት ምን መሰላችሁ? ኮፐሩ ወደ ውሃው ውስጥ አዮን ሪሊዝ ያደርጋል። ኮፐር አዮን። ይሄ ኮፐር አዮን እንግዲህ በእነዚህ ነፍሳት ውስጥ በጣም ጥቃቅን በምትሏቸው ባክቴሪያ ወይም ደግሞ እነዚህ ሴልዋሎች ውስጥ እየገባ ዲኤንኤያቸውን አልተር ያደርጋል። ስለዚህ እነዚህ ባክቴሪያ የምትሏቸው ወይም ደግሞ ማይክሮ ኦርጋኒዝሞች በጠቅላላ እንዲሞቱና እንዲወገዱ ያደርጋቸዋል። ስለዚህ ፒውር እንዲሆን ውሃውም ወደታች እንዲዘቅጥና ፊልተር እንዲያደርግ ይሄ ሲስተም እጅግ በጣም ይጠቅማል። እኔ እያልኳችሁ ያለሁት ዝም ብዬ የሚወራውን አይደለም፣ ፕሩቭን የሆነ ሳይንቲፊክ ፋክት ነው የምነግራችሁ። ገብታችሁ ቼክ ማድረግ ትችላላችሁ። በእንደዚህ አይነት ሁኔታ እንግዲህ ሰዎች አንድን ውሃ ያለምንም ማጣሪያ ያክሙታል ማለት ነው። ነገር ግን ሳይንስ እየዘመነ ሲመጣ፣ ሳይንስ እየተሻሻለ ሲመጣ ለኤሌክትሪክ ሽቦ የምንጠቀማቸው በጣም በአካባቢያችን ብዙ የምንላቸውን ኮፐሮች ከውሃ መጠጫነት ግን እንዲወገድ አደረገብን ማለት ነው። ስለዚህ አሁን በተለያዩ ማይክሮፕላስቲኮች ባሏቸው ውሃውን ሊመርዙ አቅም ባላቸው ወይም ፖቴንሻል ባላቸው የተለያዩ የፕላስቲክ ማቴሪያሎች ግን ውሃን እየቀዳን እንጠቀማለን፣ እንጠጣለን ማለት ነው። ታዲያ የትኛው ነው የሰለጠነና ያወቀ የተማረ ማህበረሰብ ብላችሁ የምትሉት? ምክንያቱን የማያውቅ ወይም ሳይንቲፊክሊ ኤክስፕሌን የማያደርግ ግን ያንን ማድረጉ ከበሽታ እንደሚጠብቀው የሚያውቅ ማህበረሰብ ወይስ ሳይንቲፊክሊ ተመራምሮ አውቆ ከበሽታ የሚጠብቀውን የሚያውቅ ነገር ግን ሰዎች እንዳይጠቀሙበት የሚያደርግ ማህበረሰብ? የትኛው ነው ትክክል? ስለዚህ የኮፐር መጠጫዎችን ማግኘት የምትችሉ ካላችሁ፣ በኮፐር መጠጫዎች የምትጠቀሙ ካላችሁ እናንተ እድለኞች ናችሁ። ነገር ግን እጅግ በጣምም ደግሞ አታቆዩት። ለምን? አዮኖቹ ደግሞ እናንተንም ኢንቶክሲኬት እንዳያደርጓችሁ
በረጅም ሰዓት ላይ ግን መቆየት የለባቸውም። ያ ማለት ከ10 ሰዓት በላይ በዛ ማስቀመጫ እንዲቀመጡ ብዙ ጊዜ ሰጀስት አይደረግም። ይሄ ደግሞ ጥንቃቄን ይፈልጋል ማለት ነው። እንዴት አያችሁት ይህንን ቪዲዮ? ላይክ፣ ኮሜንት፣ ሪፖስት ማድረግ አትርሱ። ቴንክ ዩ